ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የቦሮ ዲሞክራሲያዊ ፓርቲ እውቅናው እንዲሰረዝለት ማመልከቱን ቦርዱ ገለጸ። የቦሮ ዲሞክራሲያዊ ፓርቲ ጥር 22 ቀን 2012 ዓ.ም ክልላዊ ፓርቲ ሆኖ እንዲንቀሳቀስ ከብሔራዊ ምርጫ ቦርድ የተሰጠው ህጋዊ ሰውነት ማረጋገጫ እውቅና እንዲሰረዝ የፓርቲው ጠቅላላ ጉባኤ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ዛሬ ባወጣው መግለጫ የፓርቲው ጠቅላላ ጉባኤ ህዳር 15 ቀን 2018 ዓ.ም ባካሄደው አስቸኳይ ጠቅላላ ጉባኤ ላይ የህጋዊ ሰውነት ማረጋገጫ እውቅናው እንዲሰረዝ የወሰነ መሆኑን እንዳሳወቀ ጠቅሶ ምርጫ ቦርድም በጠቅላላ ጉባኤው ውሳኔ መሰረት ፓርቲውን ከምዝገባ እንዲሰርዝ ቦዴፓ ማመልከቱን ገልጿል። ምርጫ ቦርድ በመግለጫ የፓርቲውን መሰረዝ አስመልክቶ ተቃውሞ ያለው ሰው ከነገ የካቲት 7 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብ ሲል ጥሪ አቅርቧል። የቤንሻንጉል ጉሙዝ ክልል ተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ህዳር 15 ቀን ባካሄደው ጉባኤ ከገዢው ብልጽግና ፓርቲ ጋር ለመዋሃድ ውሳኔ ማሳለፉ ይታወሳል። ኢትዮጵያን ጨምሮ 7ቱ የናይል ተፋሰስ ሀገራት የውጭ ጉዳይ ሚኒስትሮች በዛሬው ዕለት በአዲስ አበባ ተገናኝተው የጋራ ሀብታቸው በሆነው የአባይ ወይንም የናይል ውሃ ጉዳይ ዙሪያ መከሩ። በአፍሪካ ህብረት ስብሰባ ለመሳተፍ ወደ ኢትዮጵያ የገቡት የስድስቱ ሀገራት የውጭ ጉዳይ ሚኒስትሮች ከህብረቱ ስብሰባ ጎን ለጎን በናይል ውሃ ጉዳይ ላይ ያካሄዱትን ምክክር ያዘጋጀው የኢትዮጵያ የውጭ ጉዳይ ሚኒስቴር መሆኑ ታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በመሩት በዚህ ስብሰባ ላይ የብሩንዲ፣ ሩዋንዳ፣ ደቡብ ሱዳን፣ ታንዛኒያ፣ ኬንያና የኡጋንዳ የውጭ ጉዳይ ሚኒስትሮች ተሳትፈዋል። ባደረጉት ምክክርም የጋራ ሀብታቸው የሆነው የናይል ወንዝ ፍትሐዊ በሆነ መንገድ ለመጋራትና ዘላቂ አስተዳደራዊ ስርዓት ለመፍጠር ግልጽና ወደፊት አቅጣጫ ማስቀመጣቸው ታውቋል። የሰባቱ ሀገራት የውጭ ጉዳይ ሚኒስትሮች የናይል ተፋሰስ የትብብር ማዕቀፍ ስምምነትን በፍጥነት በማጽደቅ የናይል ወንዝን የሚያስተዳድር የናይል ተፋሰስ ኮሚሽን በፍጥነት ተቋቁሞ ወደ ስራ ለማስገባት መስማማታቸው ታውቋል። የጋራ ሀብታቸው የሆነው የናይል ተፋሰስን የውሃ ደህንነት የሚያረጋግጥ አጀንዳ ላይ በመሪዎች ደረጃ ለመወያየትም ለመጪው ግንቦት ወር ቀጠሮ መያዛቸው ታውቋል። ሀገሮቹ በጋራ የክልል የውሃ ደህንነት አጀንዳችን ላይ እድገትን ለማፋጠን በግንቦት ወር የሀገራት መሪዎች ስብሰባ ለማድረግ ተስማምተናል ብለዋል። በዚህ ውይይት ላይ የተሳተፉት የኬንያ ካቢኔ ጸሐፊና የሀገሪቱ የውጭና የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሙዳቫዲ የውሃ ደህንነት ለቀጠናው መረጋጋት፣ ለህዝብ ጤናና ለረጅም ጊዜ የኢኮኖሚ እድገት መሰረት በመሆኑ የጋራ ኃላፊነታችንን በመወጣት የውሃ ደህንነትና ፍትሐዊ አጠቃቀምን ማረጋገጥ አለብን ሲሉ በማህበራዊ ትስስር ገጻቸው ገልጸዋል። ከኬንያ በስተቀር ስድስቱ ሀገራት የናይል ተፋሰስ የትብብር ማዕቀፍን አጽድቀው የናይል ተፋሰስ ኮሚሽንን ለማቋቋም የሚያስፈልገውን ፊርማ ያሟሉ ሲሆን ኬንያ በዛሬው ውይይት በመሳተፍ ያንጸባረቀችው አቋም የትብብር ስምምነቱን በህግ አውጪ ተቋማ ለማጸደቅ ከጫፍ መድረሷን አመላካሽ ነው ተብሏል። የግብጽ መንግስት በአንጻሩ የናይል ኮሚሽን እንዳይቋቋም ለማድረግ የስምምነቱ ፈራሚ ሀገራትን ለመከፋፈል ከፍተኛ የዲፕሎማሲ ስራ እያከናወነ መሆኑ ይታወቃል። በትግራይ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ጠየቁ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ከመንግስታዊው ጋዜጣ ፕላስ ጋር በነበራቸው ቆይታ አስተላለፍን አስተካክለው ከፌዴራሉ መንግስት ጎን በመሰለፍ የትግራይን ህዝብ ከችግር ማውጣት እንደሚገባ ገልጸው በትግራይ ክልል የአስቸኳይ ጊዜ አዋጅ እንዲታወጅ ጥሪ አቅርበዋል። ከፌዴራሉ መንግስት ጎን መሰለፍ አማራጭ የሌለው ጉዳይ መሆኑን ጠቅሰው የፌዴራሉ መንግስት መመለስ የሚችላቸውን ጥያቄዎች መመለስ የሚችለው በተቃራኒ ሳይሆን ከጎን በመሰለፍ እንደሆነም ነው የጠቆሙት። የትግራይ ህዝብ ከኢትዮጵያ በተቃራኒ ወግኖ ሀገሩን የወጋበት ጥቁር ታሪክ የለውም ያሉት የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ህወሓት ግን በተቃራኒው ከሀገርና ህዝብ ጠላት ጋር ተሰልፏል ብለዋል። ህወሓት በተለያዩ ምክንያቶች ህዝብን ወደ ጦርነት ለማስገባት እየሞከረ ነው ያሉ ሲሆን በመሆኑም የትግራይ ህዝብ አሰላለፉን ከፌዴራል መንግስት ጋር ሊያደርግ ይገባል ነው ያሉት። የትግራይ መሬት የጦርነት አውድማ እንዳይሆን መጠንቀቅ እንደሚገባ ጠቅሰው ከጥፋት ኃይሎች በተቃራኒ መሰለፍ ይገባል ብለዋል። በትግራይ ሰላም እንዲሰፍን ከተፈለገ በህጋዊ መንገድ ሊፈታ ካልተቻለ
የአስቸኳይ ጊዜ አዋጅ ሊታወጅ ይገባል። በትግራይ ስርዓት አልበኝነት ስላለም ህዝቡ ለጦርነት የሚሆን ገንዘብ እንዲለግስ እየተነገረው ነው። ሁሉም በጦርነቱ እንዲሳተፍ ለማስገደድ እየተሞከረ ነው ሲሉም አክለዋል። ጊዜያዊ አስተዳደሩ በኃይል የያዘው ስልጣን በመሆኑ የህግ የበላይነትን ማስፈን አልቻለም ያሉ ሲሆን በዋነኝነትም ሻዕቢያ እንደ ልብ የሚፈነጭበት ክልል ሆኗል ነው ያሉት። በክልሉ የሀሳብ ብዝሃነትንም ማስተናገድ እንደሚገባ ጠቅሰው ከፌዴራሉ መንግስት ጎን መሰለፍ ይገባል ብለዋል። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ኢትዮጵያና ሶማሊላንድ አዲስ ስምምነት ሊፈራረሙ መሆኑ ተገለጸ። የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ከኢትዮጵያ መንግስት ጋር ስምምነት ለመፈራረም በንግግር ላይ እንደሚገኙ አስታውቀዋል። ከሶማሊያ ተገንጣይ የሆነችውና በቅርቡ በአወዛጋቢ ሁኔታ ከእስራኤል መንግስት የሉዓላዊ ሀገርነት እውቅና የተሰጣት ሶማሊላንድ ከሌሎች ሀገራት ጋር የጠነከረ ግንኙነት መመስረት የሚያስችል ሰላማዊና ዲሞክራሲያዊ የፖለቲካ ልምድ አላት ሲሉ ከሲኤንኤን ጋር ባደረጉት ቆይታ የተናገሩት ፕሬዝዳንቱ ሰላማዊ የስልጣን ሽግግር ከማሳየቷ ባለፈ የራሷ መገበያያ ገንዘብ፣ የራሷ ፓስፖርትን ጨምሮ በርካታ ሀገራዊ መሰረተ ልማቶች ላይ ወጪ ፈሰስ ማድረጓን ገልጸዋል። ፕሬዝዳንቱ አክለውም አሁን ላይ ሶማሊላንድ የሚያስፈልጋት የሀገርነት እውቅና ነው ብለው ሉዓላዊነቷ ከተረጋገጠ የበለጠ ወዳጅ ሀገራት፣ የንግድና ፖለቲካ አጋሮች እንዲሁም ኢንቨስትመንቷ እንደሚያድግ ተናግረዋል። ሶማሊላንድ በከበሩ ማዕድናት ላይ ከፍተኛ ክምችት አላት ሲሉ የተናገሩት አብዱራህማን አብዱላሂ ወይንም ኢሮ በሚል ቅጽል የሚታወቁት ፕሬዝዳንቱ ከ850 ኪሎ ሜትር በላይ ርዝመት ያለው ቦታን ከቀይ ባህር እንደሚዋሰኑ ገልጸው በማዕድናት ዘርፍ በርካታ ሀገራት አብሮ የመስራት ፍላጎት እንዳላቸውና ሶማሊላንድ በዋናነት ከአሜሪካ ጋር በዚህ ዙሪያ ለመስራት እቅድ አላት ብለዋል። በንግድና በደህንነት ጉዳዮች ላይ ሶማሊላንድና አሜሪካ ውይይት እያደረጉ መሆኑንም ገልጸዋል። ሶማሊላንድ ባላት የቀይ ባህር ዳርቻ አማካኝነት ለሰላማዊና አስተማማኝ የንግድ ሂደት ትኩረት ሰጥታ ትሰራለች ያሉት ፕሬዝዳንቱ በዚህ የቀይ ባህር ኮሪደር ላይ በጋራ ለመስራት ከሀገራት ጋር የተጀመረ እርምጃ ስለመኖሩ ተጠይቀው ከኢትዮጵያ መንግስት ጋር የንግድ የማስተላለፍ ወይንም ትራንዚትና የትራንስፖርት ስምምነት ለማድረግ ንግግር እያደረጉ መሆኑን አስታውቀዋል። የሶማሊላንዱ ፕሬዝዳንት ከኢትዮጵያ ጋር ይደረጋል ያሉት ስምምነት በቅርብ ጊዜ ውስጥ የሚጠናቀቅ ነው ሲሉ ከመግለጽ ባለፈ የተቆረጠ የጊዜ ገደብ አላስታወቁም። የሶማሊላንድ የፋይናንስ ዘርፍን በተመለከተ ሲያብራሩም ከዓለም ጋር የማስተሳሰር ስራ እየተሰራ መሆኑን በመግለጽ ገንዘብ አስተላላፊዎች ስራ መጀመራቸውን እንዲሁም ዓለም አቀፍ ባንኮችና የኢንሹራንስ ኩባንያዎች ጋር ድርድር መጀመሩን ተናግረው ዓለም አቀፍ የፋይናንስ ተቋማት ወደ ሶማሊላንድ በስፋት እንደሚገቡ በእርግጠኝነት ተናግረዋል። ፕሬዝዳንቱ እርግጠኛ እንዲሆኑ ያደረጋቸውን ጉዳይ ሲያብራሩም በአሁኑ ሰዓት አንድ የኢትዮጵያ ባንክ ሀርጌሳ ውስጥ ስራውን የጀመረ መሆኑን በመጥቀስ ወደ ሶማሊላንድ በመምጣት አሁን ላይ የመጀመሪያው ዓለም አቀፍ ባንክ በመሆኑ ሌሎችም እንደሚመጡ ተስፋ አለኝ ሲሉ ገልጸዋል። Yes, we have now in discussion with Ethiopia to make a transit, trade and transport agreement. Hopefully it will be final soon. We have already invited some of them, and I do believe many will join. You believe that? Yes. Why do you think that? Also, one Ethiopian bank is already came to Hargeisa. The first international bank to come to Hargeisa. በ2017 ዓ.ም ነሐሴ ወር መጨረሻ አካባቢ የኢትዮጵያ ብሔራዊ ባንክ የወቅቱ ዋና ገዢ የነበሩት አቶ ማሞ ምህረቱ ከሶማሊላንድ ብሔራዊ ባንክ ባለስልጣናት ጋር ተገናኝተው በነበረበት ወቅት መንግስታዊው የኢትዮጵያ ንግድ ባንክ ሶማሊላንድ ውስጥ ስራ የሚጀምርበትን ሁኔታ በተመለከተ መወያየታቸው ተገልጾ ነበር። ኢትዮጵያና ሶማሊላንድ ከዚህ ቀደም የባህር በርና የሉዓላዊነት ጉዳይን ይዟል የተባለ የመግባቢያ ስምምነትን በ2025 የፈረንጆቹ አዲስ ዓመት ሲፈራረሙ በኢትዮጵያና ሶማሊያ መካከል ዲፕሎማሲያዊ ውጥረት ተከስቶ በቱርክ አሸማጋይነት የአንካራ ማዕቀፍን መፈራረማቸው አይዘነጋም።
ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሞን ለማድረግ የገንዘብ ጥረት ገድቦታል። ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሉ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት ስራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። አሁን ባለንበት የሪል ስቴት ገበያ ውስጥ ትክክለኛ አቅጣጫ መምረጡን በምን ያውቃሉ? የእያንዳንዱ ሰው ፍላጎትና ህልም ይለያያል። አንዳንድ ሰው ጥሩ መኖሪያን ይፈልጋል፣ ሌላው ደግሞ ጥሩ ዋጋን ይፈልጋል። አንዳንዶች ደግሞ ለንግድ ምቹ የሆነ አካባቢ ይፈልጋሉ። ይህን ሁላ በአንድ ላይ የያዘ አቅጣጫ አልጠቅሙ። ኮምፓስ ፕሮፐርቲስ በኢትዮጵያ የግንባታ ዘርፍ የረጅም ዓመት ልምድ ስላለው የህልም ቤቱን እውን ለማድረግ ቀላል ያደርጋል። ኮምፓስ ፕሮፐርቲስ ጋር ሲመጡ ግልጽ በሆነ መረጃ እና በአስተማማኝ አቅርቦት ወደ ህልሞ እንመራውታለን። እያንዳንዱ ፍላጎቶን በሚያሟሉ ምቹ በሆኑ በመዲናችን አካባቢዎች በቦሌ አትላስ፣ በካሳንችስ፣ በሳሪስ፣ በቄራ እና በመስቀል ፍላወር አማራጮችን አቅርበንልዎታል። ለበለጠ መረጃ ይደውሉልን። የቄሳር ቀጭን ትእዛዝ በምኩራብ ተፈልጌ